ሶማሊያ በአልሸባብ ስትታመስ በነበረችበት ወቅት ሶማሊያ ተቆራርጣ የሶማሊያ ሰላም በደፈረሰበት ወቅት ግብጽ የት ነበረች? መቼ አንስታ ታውቃለች? እርሶ የሚያነሱትን ሀሳብ ሶማሊያ፣ ጅቡቲ፣ ኤርትራ ሲቀበሉት አይታይም። እነዚህ ሶስቱ ሀገራት ካልተቀበሉት ቀጣዩ እርምጃ ምን ሊሆን ይችላል? ማንኛውም የኢትዮጵያ ጎረቤት ሀገር ከሩቅም ከቅርብም ካለው ሀገር ጋር የሚፈጥረው ወታደራዊ ዝምድና ሉዓላዊ መብቱ ነው። ግን ይሄ በኢትዮጵያ ኪሳራ አለመሆኑን ብቻ ማረጋገጥ ነው። የኢትዮጵያ የዲፕሎማሲ እንቅስቃሴ እስካሁን ያለው ስኬታማ ነው ማለት ይቻላል? ሲጀመር የኢትዮጵያ ዲፕሎማሲ ስኬት መለኪያው የውስጥ ጥንካሬ። የአፍሪካ ቀንድ ከምን ጊዜውም በላይ ወሳኝና ፈታኝ የዲፕሎማሲ ምዕራፍ ላይ ይገኛል። ከአባይ ተፋሰስ የሕግ ማዕቀፍ ለውጦች በምስራቃዊው ድንበራችን እስካለው የጸጥታ ስጋት ድረስ ጉዳዩ ከመቼም ጊዜ በላይ አሳሳቢ ሆኗል። እነዚህን ውስብስብ ክስተቶች በውል እንድንገነዘብ የሥራ ዘመናቸውና ሕይወታቸው ከዚህ ታሪክ እያንዳንዱ ምዕራፍ ጋር በእጅጉ የተሳሰረ አንድ ልዩ እንግዳ ጋብዘናል። ሀገራችን በነበሩባት ፈታኝ ወቅቶች የኢትዮጵያን አቋም ለዓለም በማስተጋባት የውጭ ጉዳይ ሚኒስቴር ቃል አቀባይ እንዲሁም የሀገሪቷ ፊትና ድምፅ ሆነው ለዓመታት አገልግለዋል። በዚምባብዌ፣ በኬንያ በተለይም አሁን ደጋግመን በምንሰማውና በትኩረት ራዳራችን ላይ ላለው ቀጠናዊ ውጥረት ልዩና ጥልቅ እይታ እንዲኖራቸው ባደረገው የካይሮ ቆይታቸው ሀገራቸውን በክብር የወከሉ አንጋፋ ዲፕሎማት ናቸው። አሁን ደግሞ ከመድረክ ወደ ምክር ቤት ተሸጋግረዋል። የሕዝብ ተወካዮች ምክር ቤት አባልና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ወሳኝ ሰው እንደመሆናቸው የመንግስትን ፖሊሲ ከማስረዳት ባሻገር ፖሊሲን በመቅረጽ ሂደት ላይ ጉልህ ተሳትፎ እያደረጉ ይገኛሉ። ቀጠናው ለመጪው የጥር ወር 2026 ወሳኝ የጸጥታው ለውጦች በሚዘጋጅበት በዚህ ወቅት ኢትዮጵያ በምን አቋም ላይ ትገኛለች? ወዴትስ እየሄደች ነው? የሚሉትን ወሳኝና ጠንካራ ጥያቄዎች እናነሳለን። ክቡር አምባሳደር እና የሕዝብ ተወካዮች ምክር ቤት አባል ዲና ሙፍቲ። ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? ይህ የአርትስ ልዩ እንግዳ ሰዓታችን ነው። በዛሬው እንግዳችን እንግዲህ መግቢያችን ላይ እንደሰማችሁት ክቡር አምባሳደር ዲና ሙፍቲ ናቸው። እንግዲህ ስማቸውም መልካቸውም ለኢትዮጵያ ሚዲያም ለብዙ ኢትዮጵያውያንም አዲስ አይደለም። ክቡር አምባሳደር ጥያቄችንን ተቀብለው እንግዳ ስለሆኑ እናመሰግናለን። እኔም አርት ቲቪ እና እናንተን በጣም አመሰግናለሁ። መልካም አምባሳደር፣ እስቲ ስለ እርሶ ትንሽ ይንገሩን። ባለፉት 40 ዓመታት ያህል በዲፕሎማሲ ቆይቻለሁ ሲሉ ነበረ። እስቲ ስለ ዲፕሎማሲ ቆይታው ትንሽ ይንገሩኝ። እንግዲህ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን የወሰድኩት በዓለም አቀፍ ሳይንስና ፖለቲካ ዓለም አቀፍ ግንኙነትና ፖለቲካል ሳይንስ ነበር። ከዛ ቀጥታ የገባሁት ውጭ ጉዳይ ነው እና ከዛን ጊዜ ጀምሮ ኦልሞስት ይሄ የሆነው በ1976 ነው። ያው በዋናው መስሪያ ቤትም በተለያዩ ዲፓርትመንቶች ከዋና መስሪያ ቤቱ ደግሞ ቀጥሎ በውጪ በተለያዩ ኤምባሲዎቻችን ማለት ነው። የጀመርኩት በካናዳ ነው። ካናዳ ወደ 6 ዓመት በዲፕሎማትነት ሰራሁ። ከካናዳ ደግሞ ወደ ዋሽንግተን የአሜሪካን ኤምባሲም ሄጄ የኢትዮጵያ ኤምባሲ ማለት ነው፣ እዛም ቆየሁ። ከዛ ተመልሼ በዋና መስሪያ ቤት በተለያዩ ደረጃዎች ማለት ነው የተለያዩ ዲፓርትመንቶች አሉ። ኤዥያ እና አውስትራሊያ የሚባል ዲፓርትመንት፣ አፍሪካ ዲፓርትመንት፣ እንደገና ፕሬስ እንደ ኢንፎርሜሽን የሚባል ዳይሬክተር ጀነራል ነበር። አሁን ተተክቷል በቃል አቀባይ እዛም ውስጥ። ከዛ በአምባሳደርነት ደግሞ ዚምባብዌ ነው የሄድኩት። ዚምባብዌ እያለሁ ወደ 4 ሀገሮች አምባሳደር ነበርኩ። በዛምቢያ፣ በአንጎላ፣ በሞሪሸስ እና በሞዛምቢክ። ዚምባብዌ 4 ዓመት ካገለገልኩ በኋላ እንደገና ወደ ስካንዲኔቪያን ሀገሮች ሄድኩኝ። እዛም ስዊድን ተቀማጭነት የሆነው በኖርዌይ፣ ፊንላንድ፣ ዴንማርክ እና አይስላንድ የኢትዮጵያ አምባሳደር ሆኜ ሰርቻለሁ። ከዛ ተመልሼ የውጭ ጉዳይ ሚኒስቴር ቃል አቀባይ። በነገራችን ላይ የውጭ ጉዳይ ሚኒስቴር ቃል አቀባይ የሚባለው ዲፓርትመንት የተመሰረተው እኔ እያለሁ የመጀመሪያው ቃል አቀባይ እዛ ሰራው። ከዛ ደግሞ ኬንያ ኢትዮጵያ ኤምባሲ፣ ከኬንያ እዛ ተቀማጭነት ናይሮቢ ሆኖ ወደ ታንዛኒያ፣ ማላዊ፣ ሲሸልስ እንደዚሁ አምባሳደር ሆኜ ሰርቻለሁ። ከዛም ተመልሼ ወደ ካይሮ ነው የሄድኩት፣ ግብጽ ማለት ነው።
ከግብጽ ተመልሼ እንደገና ቃል አቀባይ ሆኜ ሰርቻለሁ። አሁን ደግሞ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ቋሚ ኮሚቴ ውስጥ በአባልነት እንዲሁም የኢትዮጵያ የምዕራብ አውሮፓ ሀገሮችና የአውሮፓ ህብረት የፓርላማ ወዳጅነት ቡድን ሰብሳቢ ሆኜ እየሰራሁ ነኝ ያለሁት። ኦልሞስት በውጭ ግንኙነት ዘርፍ ነው እነዚህን 40 ምንም በላይ አካባቢ አመታት ያሳለፍኩት ማለት ነው ባጭሩ። በጣም ረጅም አመት ነው ክቡር አምባሳደር። 40 አመት ማለት እንግዲህ ያንተ እድሜ ይሆን? አረከን የሚበልጣል አምባሳደር። ምናልባት አሁን ሲነግሩኝ ለነገሩ እኔም ጥያቄዎችን ሳዘጋጅ ወቅታዊ ነገር ላይ ልናወራም ስለሆነ የተገናኘ ነው። ያው እርሶን ጠርተን ስለ ግብጽ ሳናነሳ ልናልፍ አንችልም። እርሶ ደግሞ በግብጽ የኢትዮጵያ አምባሳደር ሆነው ነበር። እዛ ያሉ እስቲ የግብጽ ባለስልጣናት ወይም ደግሞ ለእርሶ ቅርብ የነበሩ በዲፕሎማሲው ስራዎች የምታገኟቸው የነበሩ የስራ ኃላፊዎች እና ህዝቡን እስቲ ንገሩ። ግብጻውያን ባለስልጣናትና ነዋሪዎች ወይም ዜጎች ኢትዮጵያንና ኢትዮጵያውያን እንዴት ያዩዋቸዋል? ግብጽን እንግዲህ እንደ ሀገር እንደምታውቀው የቆየ ሀገር የቀድሞ ስልጣኔም ማዕከል የነበረ ሀገር ነው። ግብጾችን ስለኛ ያላቸውን አመለካከት በሚመለከት ለሶስት መክፈል ጥሩ ነው የሚሆነው። ህዝቡ አለ፣ ገዢው ቡድን አለ። ከገዢው ቡድንም በወጣ ያለ ስለ ገዢው ቡድን ምንም አመለካከት የሌለው ስሜት የሌለው አለ። ህዝቡን በተመለከተ ህዝቡ የግብጽ ህዝብ በእውነት እንደማንኛውም ህዝብ የኢትዮጵያ ህዝብ ወዳጅ ነው። ኢትዮጵያን ብቻ ሳይሆን የዓለም ህዝብ ወዳጅ ነው። ሰው ወዳጅ ነው። ፍሬንድሊ ነው። በነገራችን ላይ ግብጾች ጋር ቁጭ ብለህ ዝም ካልክ ምን ሆንክ ነው የሚሉት ህዝቡ ማለት ነው። ህዝቡ ባህል አሳታፊ ነው። ይጋብዛል። የሚበላውን የሚጠጣውን የሚሰራውን ነገር አብሮ እንድትሳተፍ ይፈልጋል። ቀልድ ይወዳሉ። እንድትስቅ ይፈልጋል። ህዝቡ እንደዚህ ነው። ኢትዮጵያን በተመለከተ ደግሞ ህዝቡ ውስጥ የተሳሳተ ግንዛቤ የተረጨበት ሁኔታ አለ። የተወሰነ አካባቢ በተለይ የወንዙን በተመለከተ ናይል ይሉታል፣ ያው የአባይ ወንዝን በተመለከተ ለህዝቡ የተነገረው ነገር ይሄ ወንዝ እዚሁ ካይሮ አካባቢ ወይንም ወጣ ግፋ ካለ ትንሽ በግብጽና ሱዳን ጠረፍ አካባቢ ከዛ የሚመነጭ የራሳቸው ወንዝ አድርገው ህዝቡ እንደወስድ ነው የሚያደርጉት። እንደውም ይሉታል ግብጽ ማለት ናይል ነው፣ ናይል ማለት ግብጽ ነው፣ አይለያዩም የሚል ነገር አላቸው። ይሄ ውሃ ከ90% በላይ ከኢትዮጵያ እንደሚመነጭ ከሌሎች አካባቢዎች ደግሞ እዚህ ውሃ ውስጥ ተቀላቅሎ ሌሎች ገባር ወንዞች እንዳሉ ይሄንን በፍጹም አያውቅም ህዝቡ። ይሄን መረዳት የተጀመረው ይሄንን ተገደው የኛ ህዳሴ ግድብ ስንጀምር ነው። ከመጀመሪያው ጀምሮ ገዢ መደቡ ግን ይሄን ስለሚያውቅ ኢትዮጵያ በዚህ ውሃ ተጠቃሚ እንዳትሆን ይሄን ውሃ በግል ለመጠቀም በብቸኝነት ለመያዝ ብዙ ነገሮችን ሰሩ ነው ቆዩት። ኮሎኒያል ትሪቲስ የሚባሉት ከቅኝ አገዛዝ ጋር ከቅኝ ገዢዎች ጋር የተዋዋሉት ውል ላይ አብዛኛውን የውሃውን ድርሻ ለራሳቸው ነው የሰጡት። ትንሽ ለሱዳን የሰጡት ነገር አለ። ኢትዮጵያን በፍጹም የሚመለከት ነገር የለውም። በአጠቃላይ አሁን ደግሞ ከህዳሴ ግድቡ ጅማሮ ወዲህ ኢትዮጵያ ይህን ውሃ ይዛ ግብጽን ህዝብ ለማስራብ እንደምትፈልግ፣ ኢትዮጵያ በግብጽ ህዝብ ጎሮሮ ላይ እንደቆመች ይህንን ለህዝቡ በስፋት ያስረድተዋል፣ ያስረዳሉ። አውሮፓም ተሻግረው ለአውሮፓ ህዝቦች የሚነግሯቸው ነገሮች፣ ለአውሮፓ መሪዎች የሚነግሯቸው ነገሮች እነሱ ያላቸው ይሄ ውሃ ብቻ ስለሆነ ይሄው ውሃ ከተያዘባቸው ከ100 ሚሊዮን በላይ የሚሆነው የግብጽ ህዝብ እንዳለ ቀይ ባህርን ሜዲትራኒያንን ተሻግሮ አውሮፓ አካባቢ ያሉት ነገሮች ጋር እንደሚሰፍርና እንደሚይዛቸው ይሄን ነው የሚናገሩትና የተሳሳተ ነገር ነው። ትርክት ነው የሚያቀርቡት። ምንም አይነት ሌላ ውሃ እንደሌላቸው ነው የሚያቀርቡት። እውነታው ግን የመሬት ውስጥ ውሃ አላቸው። ቀይ ባህርም ሜዲትራኒያንም አለ እዛው አካባቢ። ምናልባት ከጨው የማጽዳት ስራ ሊሰራ ይችላል። ይሄን ሊፈልግ ይችላል። በተረፈ እሱንም ውሃ መጠቀም ይችላሉ። እነሱ ግን ያለ እዚህ ውሃ ምንም እንደሌላቸው ነው የሚያነሱትና በትርክት ደረጃ ለኢትዮጵያ የማይመች ትርክት ነው የሚያቀርቡት። ይህን እንግዲህ በዝርዝር ማንሳት ይቻላል። እዛ ኢትዮጵያ የሆነ በምትመለከትበት ጊዜ ከዚህ ውሃ እጅግ በጣም ተጠቃሚ እንደሆኑ ነው። በተለይ ለምሳሌ ካይሮን ከተማ ከወሰድክ የአባይ ውሃ ለሁለት ይከፍላታል።
እዛ የአባይ ውሃ ወንዝ እዚህ የምናየው ወንዝ የደፈረሰ ወንዝ ሳይሆን ባህር ነው። ትላልቅ ጀልባዎች ናቸው የሚሄዱት። እላው ላይ ከፍተኛ አትክልት ምርት አላቸው በዚህ በውሃ። ይህን ውሃ ተጠቅመው እስከ አሌክሳንድሪያ እስከ ሻርመል ሼክ የሚባሉ የጠረፍ ከተሞች ድረስ ግሪን ነው፣ አረንጓዴ ነው። እና ይህን ለምን ተጠቀሙ አይደለም እኛ ጋር እኛ የውሃው ምንጭ የውሃው አብዛኛው ምንጭ የሆኑ ነገሮች ለምን አልተጠቀምንም የሚል እንጂ ኢትዮጵያዊ የኢትዮጵያ መንግስት ምንጊዜም ግብጾች ለምንድን ነው ይህን ውሃ ተጠቀሙት የሚል አይደለም። እሰየው እንኳን ተጠቀሙ፣ ነገር ግን የኢትዮጵያን መጠቀም የውሃ ዋና ምንጭ የሆነችውን ሀገር መጠቀም ለምን ይቀናቀናሉ የሚለው ነገር ነው እንግዲህ ትልቁ ጥያቄ የሚሆነው። ምናልባት አምባሳደር ግብጽ ቅድም እርሶም እንዳሉት የራሷ አድርጋ ነው ትመለከተው። እንዳውም የራሷ ብቻ ከ1956ቱ እንግዲህ ቅኝ ግዛት ስምምነት አለ በሱዳንና በነሱ መካከል ከፍተኛውን ድርሻ የተከፋፈሉበት ሁኔታ አለና እኔ አሁን ምናልባት ለጠይቆት የምፈልገው አዲስ ይዘው የመጡት ነገር ከዚህ በፊት ለድርቅ ሊያጋልጡን ነው፣ ልንቸገር ነው፣ ውሃችንን ሊያሳጡን ነው ነበረ ክሱ። አሁን ደግሞ የህዳሴ ግድቡ ከተጠናቀቀ በኋላ ምንም አይነት ንግግር አናረግም፣ የፈለግነውን እርምጃ የመውሰድ ችሎታው እንዳለን ኢትዮጵያ እንድታቀም ፈልጋለን የሚል ነገር የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ባለፈው ጊዜ ሲያነሱ ነበረ። ይሄንን ነገር እስቲ አብራርተው ያስረዱ ለተመልካቾቻችን። ምን ማለት ነው? ይሄ እንግዲህ ቋንቋውና ቶኑ ይቀየር ካልሆነ በስተቀር ለዘመናት ግብጾች አቋም ነው። ኢትዮጵያና አባይን ተያይዘው ወይም ናይል የሚሉትን ወንዝ ኢትዮጵያን ሲኮንኑ የነበረው በአፍ መኮነን በፕሮፓጋንዳ ከመኮነንም አልፈው በተግባርም የኢትዮጵያን አንድነት የሚያላሉ በርካታ ስራዎችን ሲሰሩ እንደነበረ በታሪክ ይታወቃል። ዋናው ምክንያት ግብጽ ነው ባይባልም በኢትዮጵያ ውስጥ የነበሩትን ትላልቅ ተቃርኖዎችን ሲደግፉ እንደነበረ በደንብ እናስታውሳለን። በእርግጥ ለተቃርኖ መነሻው ግብጽ ብቻ ነው ባይባልም የውስጥ ችግሮችን ቢሆኑ ማለት ነው። አሁንም ያንን በተለያየ መልክ ነው የቀየሩት ማለት ነው። ህዳሴ ግድቡን ስንጀምር በፍጹም አትጀምሩትም። በፊት ኢትዮጵያ ፍጹም ህዳሴ ግድብ የሚባል ነገር የመገንባት አቅምም የላትም የሚል እንትን ነው የነበራቸው። እንደውም ግድቡ ተጀምሮ ለአንድ 2 ዓመት እኮ ምንም እንዳልነበረ ውሸት ነው የሚል አይነት ነገር ነበረ ግብጽ ሚዲያ ሲያናፍስ የነበረው። በኋላ እውነታው ሲረጋገጥና ግድቡ በሂደት እየተጠናከረ ሲመጣ ስራው ግንባታው እየቀጠለ ሲመጣ ማስፈራራት ጀመሩ። ወል ኢትዮጵያ ከመጀመሪያውም ጀምሮ አንድ አይነት አቋም ነው ስታራምድ የቆየችው። ኢትዮጵያ በዚህ ህዳሴ ግድብ እናንተን መጉዳት አትፈልግም፣ መጠቀም ትፈልጋለች። ለህዝቧ ከ60 በላይ ፐርሰንት 100 በላይ የሚሆን ህዝቧ ያለ መብራት ነው ያለው። አብዛኛው ውሃ የሚመነጨው ከዚህ ነው። ይህን ውሃ ፍትሃዊ በሆነ መንገድ የመጠቀም መብት እንዳላት ይታወቃል። ይሄ ማለት ግን መብራት ለመስራት ህዳሴ ግድብ ነው የምንሰራው። ግድቡ ታርባይን መጥቶ መብራት ሰጥቶ ከማለፍ ውጪ ውሃውን የሚይዝበት ምንም ነገር የለም የሚል እንደውም ግድቡ እንደማይጎዳቸው ጭምር ከሶስቱ ሀገሮችና ከገለልተኛ ወገን የተውጣጣ ኢንተርናሽናል ፓነል ኦፍ ኤክስፐርትስ የሚባል ተቋቁሞ ስራ ሲሰራ ነበር ይታወሳል። በሶስትዮሽ ደረጃ ደግሞ ግብጽ፣ ሱዳንና ኢትዮጵያ አንድ ላይ ሆነው በተለያዩ ከተሞች አንዴ ግብጽ፣ አንዴ ካርቱም፣ አንዴ አዲስ አበባ በዚህ ጉዳይ ላይ ውይይት ሲደረግ እንደነበር ይታወቃል። ፍጹም አንጎዳቸው የሚለውን የኢትዮጵያን ቋሚ አቋም ነው ማስታወስ የሚቻለው። ነገር ግን እነሱ በተለያየ ጊዜ የተለያየ አቋም ሲያራምዱ ነበር። ለምሳሌ ሶስትዮሽ ድርድር በጎን እያካሄዱ በዚህ በኩል ይሄዱና በሚቀርባቸውና በሚያዙት ተጽዕኖ በሚፈጥሩበት የአረብ ሊግ ላይ አረብ ሊግ በነገራችን ላይ ዋና ከተማው ካይሮ ነው ያለው። በአረብ ሊግ ላይ ትልቅ እነሱ ናቸው የሚዘውሩት ሊጉን ማለት ይቻላል። የአረብ ሊግን በኢትዮጵያ ላይ በተለያየ ጊዜ ጸረ ኢትዮጵያ አቋም እንዲያራምድ ያደርጋሉ። የአረብ ሀገሮች ኢትዮጵያ ላይ እንዲነሳሱ ይሞክራሉ። ሙሉ በሙሉ የተሳካላቸውን ባይሆን ማለት ነው። ከዛም አልፎ ጎረቤት ሀገሮቻችንን በእኛ ላይ ለማስነሳት እንደውም የተፋሰሱ ሀገሮችም ጭምር ጋር እየሄዱ ብዙ ነገሮችን ሲያደርጉ ቆይተዋል። ከዛም አልፎ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ከአንዴም ሁለትም እየሄዱ ጸረ ኢትዮጵያ ጸረ ግድብ አቋም ሲያራምዱ ቆይተዋል። ይህን እያደረጉ በጎን ደግሞ በዚህ በኩል ይመጡና ይደራደሩ ነበር። አሁን አቆምን የሚሉትን ድርድር እኮ ያኔም
ይመጡና ወጣ ገባ ሲሉበት የነበረውና በጎን ሌላ ነገር ሲሰሩ እንደነበረ በጣም ማስታወስ ይቻላል። አሁን ደግሞ ይሄን ሁሉ እያደረጉ ግድቡ አለቀ፣ ግድቡ ተፈጸመ፣ ተመረቀ። ግድቡ በተመረቀ በማግስቱ በአረብ ሊግ ላይ የማይሆን ስብሰባ መግለጫ ሲሰጡ ነበር። እንደገና የአውሮፓ ህብረትም ጋር ሄደው የማይሆን ነገር መግለጫ ሲሰጡ ነበር። የማይሆን ነገር ማለት ነው፣ ፍጹም የማይሆን። አሁንም በቀደም ዕለት ጭራሽ ከዚህ በኋላ ከኢትዮጵያ ጋር አልደራድርም የሚለው ነገር ድርድሩን እኮ እነሱ በፊትም ያዝ ለቀቅ ሲያደርጉት የነበረው ከራሳቸው ጥቅም አንጻር ሲያራምዱት የነበረ እንጂ ጄኒን የሆነ እንደው ትክክለኛ ነገር ለማምጣት መፍትሄ ላይ ለመድረስ የሚያደርጉት ነገር አልነበረም። እና ይሄ የተለያየ አቋማቸው ብዙ የሚገርም አይደለም። እና የኢትዮጵያን ብሔራዊ ጥቅም በተለያየ መልኮች የመቀናቀኑ ነገር የነበረ ነው፣ የቆየ ነው፣ ሲያደርጉት የነበረ ነው፣ አዲስ ነገር አይደለም። መልኩና እንትኑ ይቀይራል፣ ይዘቱ ግን አንድ ነው። ስልቱ ይለዋወጣል፣ ይዘቱ ግን አንድ ነው። አሁንም ከዚህም በኋላ ሲሉት የነበረው ከዚህ በፊትም ስሉ ነበር። አንድ ጊዜ እኮ ይሄንን ግድብ ሁሉ በጉልበት ጭምር እንደሚያፈርሱ አይነት ነገር ሁሉ ፉከራ ሲያደርጉ የነበረበት ሁኔታ ነው ያለውና ኢንፋክት ሰዎቹ ይሄ የመጀመሪያው በህዳሴ ግድብ ላይ ያላቸው ነገር ቢያመልጣቸውም አሁን ደግሞ ሌላ አጀንዳ ያገኙት አለ። ኢትዮጵያ የባህር በር ለማግኘት የሚታደርገውን ነገር እዛም አካባቢ ደንቃራ የመሆን ነገር አለ። በተለያየ ጊዜ ግን ለኢትዮጵያ አጀንዳ አያጡም። ያሁኑም ይሄ ነው ማለት ነው። ክቡር አምባሳደር፣ ከዚሁ ከአባይ ውሃ ጋር በተገናኘ ሌላኛው ሀገር ሱዳን ናት። ለረጅም ጊዜ በህዳሴው ግድብ ግንባታ ዙሪያ ሱዳን ከኢትዮጵያ ጋር አቋሟ ተቀራራቢ ወይም የሚስማማ አይነት ነገር ነበር እና ከቅርብ ጊዜ ወዲህ በሱዳን ውስጥ ያለው አለመረጋጋትና ሌሎች ነገሮች ተዳምረው የመጡት አዲስ አካላት ወደ ግብጽ የማድላት ነገር አላቸው። ይሄንን ነገር እንዴት ያዩታል? ኢትዮጵያ የዲፕሎማሲ ሽንፈት አስተናግዳለች ማለት ይቻላል? ሱዳንን አታለች ማለት እንችላለን? ዋል ቤዚካሊ ሱዳን ህዳሴ ግድብ በነገራችን ላይ ከመጀመሪያውም በኢትዮጵያ በኩል ሲባል የነበረው ነው። ሱዳንን በጣም መጥቀም የሚችል ግድብ ነው። እንደምናውቀው በዝናባማ ወራት ሱዳን በጎርፍ ይጠቃል። ካርቱም በርካታ ጊዜዎች እየተጠቃች እኛም ጭምር እንደ መንግስት እርዳታ ይዘን የሄድንበት ጊዜ ሁሉ ነበር አስታውሳለሁ፣ ከ2-3 ዓመታት በፊት። ይሄ ሁሉ የጎርፍ ጥቃት በኢትዮጵያ ግድብ ሬጉሌት ሊደረግ ይችላል፣ እንደውም ተጠቃሚ ትሆናላችሁ የሚል አቋም ከመጀመሪያው ሲነገራቸው ነበር ግድቡ ሲጀመር። ይሄ ብቻም አይደለም፣ እንደ ጎረቤት ሀገር ከኢትዮጵያ ጤናማ የሆነ በነገራችን ላይ ሃይድሮ ኤሌክትሪክ ጤናማ ነው የሚባለው፣ ጤናማ የሆነ ኢነርጂ ጉልበት፣ ኤሌክትሪክ መብራት ታገኛላችሁ በተሻለ ዋጋ፣ በተገቢ ዋጋ የሚል ይሄ ይነገራቸዋል። ከዚህ ከግድቡ ተጠቃሚ ነው የምትሆኑት የሚለው ነገር ለሱዳን አመራር ይነገር ነበር። እንደዛም ሆኖ ሱዳን በውስጥ ችግሯ የተነሳ ይሄ ውስጥ ችግሯ ደግሞ የውጭ ማኒፑሌተሮች አሉ፣ የውጭ ችግሯን የሚያናፍሱ ወገኖች አሉ። አሁን ሱዳን ለሁለት ተከፍለው እርስ በርስ ሱዳን የሚነውጥ ኃይል ከዚህም ከዛም የውጭ እጅ አለበት፣ እዚህም ውስጥ የግብጾች እጅ አለ። ስለዚህ አንዱን ወገን በመያዝ ያንን ወገን ጸረ ኢትዮጵያ አይነት አቋም እንዲይዝ ለማድረግ በግብጾች በኩል የሚደረግ ግፊት አለ። ይሄ እንደማያዋጣ ለሱዳኖች በየጊዜው ኢትዮጵያ ትናገራለች። እንደውም ኢትዮጵያ ከዛ አልፋ እኮ ለሱዳን ሰላም፣ ለሱዳን መረጋጋት ዲፕሎማሲ አስተዋጽኦ ሁሉ ስታደርግ የቆየች ሀገር ናት። በየጊዜው ክቡር ጠቅላይ ሚኒስትራችን ዶክተር አብይ በሱዳን ኃይሎችን ለማቀራረብ ያደረጓቸው ጥረቶች የምናስታውሳቸው ናቸው። አሁንም ኢትዮጵያ ያንን ገንቢ አቋም ነው ያላት። የሱዳን ችግር በሰላማዊ መንገድ እንዲፈታ ፍላጎት አላት እና ይሄንን ሁሉ ሱዳኖች እንዲዘናጉ የማድረግ ነገር ነው ያለው። ለነገሩ የሚብሰው የሱዳን ጉዳይ አሁን ህዳሴ ግድብ ላይ ያላቸው አቋም ሳይሆን በራሳቸው በውስጥ ያላቸው ችግር፣ እያስተናገዱት ያለው ችግር ሱዳን እንደ ሀገር የመቀጠል ያለመቀጠሉ ነገር ራሱ ትልቅ አጀንዳ የሆነበት ስለሆነ አሳዛኝ ነው። በእርግጥም አሳዛኝ ነው። ሱዳንን ካነሳን አይቀር ሱዳን አሁን ያለችበት የእርስ በርስ ግጭት ሁኔታ ኢትዮጵያ ላይ የሚፈጥረው ጫና ምንድን ነው? የደህንነት ጫና ወይም የኢኮኖሚ፣ ሌሎችም ስደተኞችን ከመቀበል ጋር በተያያዘ የሚያመጣው ጫና በጣም ከባድ ነው። በነገራችን ላይ የስደተኞች ጫና ከባድ ነው። እንደው አሁን ሰሞኑን ከትላንት ወዲያ አሶሳ የስደተኞች ካምፕ
እንደ ፓርላማ ቡድን አባል ጎብኝተን ነበር እና እኔም እዛ አባል ነበርኩና ያየነው ነገር በርካታ ሱዳን ዜጎች ከደቡብ ሱዳንም ከዚህ ከዋናው ሱዳንም ወደዚህ መጥተው የሰፈሩበት ሁኔታ ነው ያለው። በጣም አሳዛኝ ሁኔታ ነው ያለው። ኢትዮጵያ ተቀብላቸው እያስተናገደች ያለችበት ሁኔታ ነው። የተለያዩ የዚህ የእርዳታ ሰጪ ተቋማት ተረባርበው አገር ሙሉ ነው ሰፍረው ያሉት። እዚህ ውስጥ ትምህርታቸውን ትተው የመጡ ወጣቶች፣ በስራ ላይ የነበሩ ኢንጂነሮች፣ መምህራን፣ በአጠቃላይ አንድ ሀገር ሲፈርስ ምን እንደሚመስል ምን ሊከተል እንደሚችል ሁሉ አይተን በጣም ነው ያዘንነው። ኢትዮጵያ የሱዳንን ስደተኞች ተቀብላ በማስተናገድ ረገድ በእውነት ይሄ የሚባለውን ነገር በተግባር ነው ያየነው፣ በቅርበት ነው ያየነው። የአካባቢ ህዝብ እንደ ወገኑ አድርጎ ነው ተቀብሎ እያስተናገዳቸው ያለው። በነገራችን ላይ እንደ ሌላው ሀገር ሳይሆን የሚሰማቸው ወጥተው ህብረተሰቡ ውስጥ የሚንቀሳቀሱበት፣ አንዳንዴ እንደውም ከካምፕ ወጥቶ ስራ የሚሰሩበት፣ አንዳንድ ቦታ አነስተኛ እርሻን ሁሉ የጀመሩበት ሁኔታ ነው ያየነው። ይሄ እንግዲህ ኢትዮጵያ ለሱዳን ህዝብ ያላትን ከበሬታ፣ ፍቅርና ዝምድና ነው የሚያሳየው። ኢንፋክት ኢትዮጵያ ትልቅ አጀንዳ ነው ያላት። ትልቁ አጀንዳ የአካባቢ ኢንቴግሬሽን ውህደት ነው። የአፍሪካ ሀገሮች የምስራቅ አፍሪካ ሀገሮች አንድ ላይ እንዲመጡ በኢጋድ ማዕቀፍ ስራ እየሰራች ያለችበት ሁኔታ ነው። ነገር ግን ዞሮ ዞሮ እንዳልከው ኢትዮጵያ ላይ ጫናው ቀላል አይሆንም። ሲጀመር የኢንቫይሮንመንት ጫና አለው፣ የአየር ንብረት ጫና ያመጣል፣ የኢኮኖሚ ጫና አለው፣ ማህበራዊ ጫና አለው፣ የጸጥታ ጫና አለው። እዚህ የሚመጣው ህዝብ መሀል ደግሞ ተሰውረውም ተደብቆ የሚመጡ አፍራሽ ኃይሎች አሉ። ይህንን ነው የተረዳ ነው። በአጠቃላይ የሁሉም የሱዳን ብቻ አይደለም የጎረቤት ሀገሮች ችግር የሶማሊያንም ጨምሮ ማለት ነው ኢትዮጵያ ላይ ሸክም ነው የሚሆነው። የነሱ ችግር ብቻ ሳይሆን የኢትዮጵያም የተቀሩትም የጎረቤት ሀገሮች የኬንያም ችግር ነው የሚሆነው። ለዚህ ነው በሪጅን ደረጃ ሰላም ያስፈልጋል እየተባለ ያለውና ይህንን በዚህ ደረጃ ማየቱ ነው የሚሻለው። በአጠቃላይ ሌላ ኢትዮጵያ ብዙ መስዋዕትነት የከፈለችበት ምድር ሶማሊያ ነው። ሶማሊያ ላይ እንግዲህ ለበርካታ ዓመታት የኢትዮጵያ ሰራዊት የነፍስ ዋጋ ጭምር ከፍሎ የሶማሊያን ህዝብ ደህንነት ሲያስጠብቅ ቆይቷል። እርስዎ እንደሚያውቁት እንግዲህ አሁን ደግሞ ከሳምንታት በኋላ አዲስ በሚገባው የፈረንጆቹ ዓመት የግብፅ ወታደሮች ወደ ሶማሊያ ይመጣሉ። አዲስ በተቋቋመው የሰላም አስከባሪ ኃይል ስም ማለት ነው። ግማሹ ለሰላም ማስከበር የሚመጣ ነው፣ ግማሹ ደግሞ በሁለቱ ሀገራት መካከል ባለ ስምምነት የሚገባ እንደሆነ ነው የተገለጸው። እስቲ ይህንን ጉዳይ እንመልከተው። ለኢትዮጵያ ያለው ገጽታ ምንድን ነው? የግብፅ ወታደሮች ወደ ኢትዮጵያ ድንበር አካባቢ መምጣታቸው የግብፅ አመጣጥስ ልክ ነው ወይ? በነገራችን ላይ ሶማሊያን ካነሳን ሶማሊያ የኢትዮጵያ አንዷ ጎረቤት ሀገር ናት። በኢትዮጵያና በሶማሊያ መሀል የህዝብ ለህዝብ ግንኙነቱ በጣም ጠንካራ ነው። ምናልባትም ከሶማሊያ ቀጥሎ አብዛኛው ሶማሊኛ ተናጋሪ ያለው ህዝብ ኢትዮጵያዊ ሶማሌ ነው። ይሄ የባህል ዝምድናውን በአጠቃላይ ቋንቋ ዝምድናውን ያሳያል። በመሆኑም ከዚህ ቀደም በሶማሊያ ለተፈጠረው ችግር በሶማሊያ ሰላምና መረጋጋትን ለማምጣት ኢትዮጵያኖች በግንባር ቀደምትነት ተሰውተዋል። ኢትዮጵያ ለሶማሊያ ሰላምና መረጋጋት ዲፕሎማሲያዊ፣ ፖለቲካዊ፣ ወታደራዊ ድጋፍ ስታደርግ የቆየች ሀገር ናት። ይሄ ይታወቃል ከማንም በላይ ማለት ነው። ለዚህ ምክንያቷ የሶማሊያ ሰላም የኛ ሰላም የኢትዮጵያ ሰላም ስለሆነ፣ የሶማሊያ መረጋጋት የኢትዮጵያ መረጋጋት ስለሆነ፣ የሁለቱ ሀገሮች ሰላም ዝምድና ስላለው እንደጋገፍ በሚል ጀኑን የሆነ ምክንያት መነሻ ነው። በሰላም ጥበቃ ውስጥ ኢትዮጵያ እንግዲህ በተዋናይነት በግንባር ቀደምትነት ብዙ ነገር የሰራችበት ሁኔታ ነው ያለው። ከቅርብ ጊዜ ወዲህ ግብፅ በሶማሊያ ውስጥ በሶማሊያ ሰላም ጥበቃ ውስጥ ለመምጣት ሶማሊያ አካባቢ ወታደራዊ እንቅስቃሴ ለማድረግ የምታደርጋቸው እያደረገች ያላቸው እንቅስቃሴዎችን ስናይ ይሄ ሀገር ሶማሊያ ችግር ላይ በነበረችበት ዘመን የት ነበር? ሶማሊያ በአልሸባብ ስትታመስ በነበረችበት ወቅት፣ ሶማሊያ ተቆራርጣ የሶማሊያ ሰላም በደፈረሰበት ወቅት ግብፅ የት ነበረች? መቼ አንስታ ታውቃለች? ለነገሩ ከሶማሊያ ጋር እንደኛ የቅርበት ጉርብትናም የህዝብ ለህዝብ ግንኙነቷም የላላ ስለሆነ ስለሌለ
ባይጨንቃቸው ይገርመናል። ዛሬ ግን ምንድን ነው ያስጨነቃት? እዚህ በሶማሊያ ውስጥ በሰላም ጥበቃ ውስጥ ለመግባት ለምንድን ነው እንደዚህ እየተጣደፈችው የጓጓችው የሚለውን ነገር ስታነሳ ሲጀመር በኢትዮጵያ የሶማሌ መንግስት እንደ ሉዓላዊ መንግስት እንደ ነፃ መንግስት ከማንም ሀገር ጋር ግብፅንም ጨምሮ የሚያደርገውን ወታደራዊ ግንኙነት ሌላም አይነት ግንኙነት እኛ እናከብራለን ዓለም አቀፍ ሕግ ስለሆነ። ነገር ግን ይሄ ጉዳይ ይሄ ዝምድና ይሄ ቅርርብ በኢትዮጵያ ኪሳራ እንዳይሆን ነው በእኛ በኩል በጥንቃቄ ማየት የሚያስፈልገው። የምናየውም እሱን ነው መሆን ያለበት። ማንኛውም የኢትዮጵያ ጎረቤት ሀገር ከሩቅም ከቅርብም ካለው ሀገር ጋር የሚፈጥረው ወታደራዊ ዝምድና መብቱ ነው፣ ሉዓላዊ መብቱ ነው። ግን ይሄ በኢትዮጵያ ኪሳራ አለመሆኑን ብቻ ማረጋገጥ ነው። አሁንም ቢሆን ይሄ ግብፅ ሶማሊያ አካባቢ የምታደርገው እንቅስቃሴ ምናልባትም ለሌላዋ ለዛ ለትልቁ ዓላማዋ ከህዳሴ ግድብ ጋር በተያያዘ የነበራትን ተቃርኖ ማስታገሻ ለዛ ለመጠቀሚያ የእጅ አዙር ምናምን የሚሆን ከሆነ አሁንም ኢትዮጵያ በጥንቃቄ ነው የምታየውና ይህን በጥንቃቄ ማየትን ይጠይቃል። ነገር ግን ከዛ ውጪ ከሆነ ድረስ የራሳቸው ጉዳይ ነው ብሎ ማለፍ የሚቻልበት ሁኔታ አለ። ግን ብሔራዊ ስጋት የሚፈጥር ብሔራዊ ጥቅም ላይ የሚመጣ የሚንደረደር አይነት ነገር ዝምድና የሚሆን ከሆነ እዚህ ላይ ትንሽ ጥንቃቄ ያስፈልጋል ብሎ ማለፉ ነው የሚሻለው። እስካሁን ያለው አሴስመንት ምን ይመስላል? ቤዚካሊ ይሄንን እንግዲህ አንዳንዱን አሴስመንቱ መቀጠል አለበት። ስምሪቱን ማየት ያስፈልጋል። በስምሪቱ ወቅት የሚፈጠሩትን ነገሮችን መገንዘብ ያስፈልጋል። ይህን እንግዲህ ፈረንጆች እንደሚሉት ነው ክሮስ ዘ ሪቨር when we come to it ነው የሚሉት። ወንዙን ስንደርስበት እንሻገረዋለን ነው የሚሉት እና እንደዛ ይሻላል። መልካም አምባሳደር፣ እንግዲህ ከቀጠናዊ ጉዳዮች ጋር ስንመጣ ባለፉት ሁለት ያህል ዓመታት ክቡር ጠቅላይ ሚኒስትሩ ደጋግሞ ሲያነሱት የነበረ ሀገራዊ አጀንዳ የሆነ የበርካታ ዓለም አቀፍ አክተሮችም ጭምር ትኩረት የሆነ ጉዳይ አለ፣ የኢትዮጵያ የቀይ ባህር ጥያቄ። አሁን ወደ እነሱ እንምጣ። ኢትዮጵያን የቀይ ባህር ወይም ደግሞ የባህር በር ባለቤትነትን ጥያቄ ጠቅላይ ሚኒስትሩ ካነሱት በኋላ አጀንዳ ሆኗል። እስቲ ስለሱ እናውራ፣ ሂደቱን እንመልከት። ግብፅ ከዚሁ ጋር ተያይዞ የቀይ ባህር ተጋሪ ወይም ድንበርተኛ ያልሆኑ ሀገራት ቀይ ባህር ጋር የመምጣት መብት የላቸውም የሚል ነገር በተደጋጋሚ ደግሞ ቅድም እርሶም ሊያነሱ እንደሞከሩት ከቀይ ባህር ጋር ታነሳለች። እስቲ ይህንን ይንገሩን። የኢትዮጵያ የባህር በር ፍላጎት በተለያዩ ዋና ዋና ጉዳዮች ላይ ከተለያዩ ዋና ዋና ጉዳዮች ማዕዘን ስንመለከተው ጊዜው የመጣለት ጉዳይ ነው የሚሆነው። ከመልክዓ ምድራዊ አቀማመጥ አንጻር ስናይ ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ብቻ ርቀት ያለች ቀይ ባህር ደጅ ያለች ሀገር ናት። ስለዚህ መልክዓ ምድራዊ አቀማመጧ የቀይ ባህርን የባህር በርን የማግኘትና እዛ አካባቢ መጠቀም መብቷን ያሳያል ማለት ነው። ከታሪክ አንጻር ስናይ ደግሞ ኢትዮጵያ በታሪክ ረዘም ያለ ነፃነት ይዛ የቆየች ሀገር ከመሆኗም ጋር በንግዱ ዓለምም በቀይ ባህር አካባቢ ባሉት ወደቦች ተጠቅማ ከፍተኛ ንግድ ስታሳልጥ የነበረች ሀገር ናት። ከታሪክም አንጻር ወደብ ነበራት። ወደብ ይዛ ነበር ስትንቀሳቀስ የነበረው። እዛ ወደቡ ላይ ነው ንግድ ስታንቀሳቀስ የነበረው። ስለዚህ ከታሪክም አንጻር ይሄ መብቷ ያለ ነው። ከኢኮኖሚ ፍላጎትም አንጻር ስናይ ኢትዮጵያ በሪፎርም ውስጥ ያለች ሀገር ናት። በሪፎርሙ የተነሳ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ለውጦች እየተካሄዱ ያለበት ነው። ትላልቅ ኢኮኖሚያዊ ፕሮጀክቶች፣ የኢኮኖሚ ፕሮጀክቶች፣ ትላልቅ ፕሮጀክቶች እየተተገበሩ ያለበት ሁኔታ ነው። የኢኮኖሚ እድገትም በዚሁ ደረጃ ሲመጣ የኢምፖርት ኤክስፖርት እየጨመረ ነው የሚሄደው፣ እየሰፋ ነው የሚሄደው። የኢምፖርት ኤክስፖርት እየሰፋ መሄድ ደግሞ የባህር በርን አስፈላጊነት፣ የወደብን አስፈላጊነት ከፍ እያደረገው ይሄዳል ማለት ነው። በአንድ ወደብ ዛሬ ብቻ በምንጠቀምበት መቀጠሉ አስተማማኝነቱ እያነሰ ይሄዳል። አይምጣና አርገውና አንድ ችግር እዚህ አካባቢ ቢፈጠር ኢትዮጵያ ይህን የሚያክል ሀገር፣ በዚህ ደረጃ ያለ ሀገር
በህዝብ ብዛት በአፍሪካ ደረጃ በሁለተኛ ደረጃ የምታይ ሀገር፣ ግዙፍ ሀገር፣ የባህር በር ከሌላቸው ትላልቅ ሀገሮች መካከል በግንባር ቀደም ያለች ሀገር ምን ችግር ይገጥማታል የሚለውን ነገር ማስተዋሉ ስለሚያስፈልግ በዚህና በእነዚህ በመሳሰሉት ሌሎች ምክንያቶች የተነሳ የባህር በርን ፍላጎት የባህር በር አስፈላጊነት እየጎላ መጥቷል። የባህር በር ብቻም ሳይሆን ከባህር የሚገኘው ሀብት ተጠቃሚነትን በዛው ደረጃ አስፈላጊ እየሆነ ይሄዳል ማለት ነው። ይሄ በተለይ ከዚህ ቀደምም ኢትዮጵያ የቀይ ባህር ካውንስል የሚባለው የዚህ ቀይ ባህር አካባቢ ያሉ ሀገሮች አባል እንዳትሆን ስትገፋ የቆየች እንደነበረ ቅድም በጠቀስከው ሀገር አማካይነት እዚህ አካባቢ ድርሽ እንዳትል ተጽዕኖ ሲደረግባት የነበረ በሌላ ጉዳይ አገር ናትና አሁን ይሄንን ጉዳይ ከሪፎርሙ ጋር አያይዘን አሁን ደግሞ በሪፎርሙ ምክንያት የመጡት ትላልቅ አገራዊ ለውጦች እና ሊደርሺፑ ደግሞ አሁን ያለው ሊደርሺፕ አስተውሎቱ በጣም ከፍተኛ የሆነ አርቆ የሚያስተውል ሊደርሺፕ ከመሆኑ ጋር ይህንን የሀገር ፍላጎት ይህንን ብሔራዊ ጥቅም መተግበር ያስፈልጋል። ይሄ ጄኔሬሽን ይህንን መተግበር አለበት፣ ባይተገብርም መጀመር አለበት በሚል ሂሳብ ኦልሬዲ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። ይሄ እንግዲህ እየተጠናከረ የሚሄድ ብሔራዊ ጥቅም ነው፣ ብሔራዊ ጉዳይ ነው ማለት ነው። እርስዎ ከባህር በር ባለቤትነት ከወደብ ባለቤትነት ጋር በተያያዘ የሚያቀርቡት የመፍትሄ ሀሳብ አሉት፣ ሰጥቶ መቀበል ብለው የሚያነሱት ማለት ነው። ሰጥቶ መቀበል እንግዲህ ሲሉ በተለይ ከኢትዮጵያ አየር መንገድ ከታላቁ የህዳሴ ግድብ የኃይል አመንጫ እንዲሁም ደግሞ ከመሬት ልውውጥም ድረስ ሳይቀር መጠቀም እንደሚቻል ያነሳሉ። እርስዎ የሚያነሱትን ሀሳብ ሶማሊያ፣ ጅቡቲም ኤርትራም ሲቀበሉት አይታይም። ይህንን እነዚህ ሶስቱ ሀገራት ካልተቀበሉት ቀጣዩ እርምጃ ምን ሊሆን ይችላል? ዋል ቤዚካሊ በዲፕሎማሲው ዓለም አንድን ነገር ተግባራዊ ለማድረግ ድርድር፣ ውይይት መካሄድ አለበት። ድርድርና ውይይቱ ደግሞ የአንድ ዕለት፣ የአንድ ሰዓት፣ የአንድ ዓመት ጉዳይ ብቻ ሳይሆን በተከታታይ ነው መሆን ያለበት። ውጤት እስኪያመጣ ድረስ በቀጣይነት ነው መሄድ ያለበት። ድርድሩ የተለያዩ ነገሮች መያዝ አለበት። ቅድም እንዳነሳኸው ሰጥቶ መቀበል አንዱ ነው። ገንቢ ተጽዕኖዎችም ይኖራሉ። በሽምግልና የሚደረጉ ነገሮች አሉ። ተጽዕኖ የሚፈጥሩ ሀገሮች፣ ተጽዕኖ ሊያደርጉ የሚችሉ ሀገሮች ጣልቃ የሚገቡበትን ሁኔታ መፍጠር ይቻላል። ለምሳሌ ይህን ጉዳይ በተመለከተ ጎላ ያለ ኃይል አቅም ያላቸው ሀገሮች፣ ተጽዕኖ በፈጣሪ ሀገሮች ሊገቡበት የሚችሉበት ሁኔታ አለ። በዋናነት እንግዲህ ምንድን ነው ዋናው ነገሩ፣ ዋናው መልእክቱ ኢትዮጵያ የባህር በርን ማግኘት የምትፈልግበት ስልት ሰላማዊ መሆኑን ነው። ዓለም አቀፍ ሕግን መሰረት ያደረገ መሆኑ ነው። በተባበሩት መንግስታት ድርጅት በተቀመጠው ደንብ መሰረት የባህር በር የሌላቸው እንደ ኢትዮጵያ አይነቶቹ ሀገሮች የባህር በር ማግኘት አለባቸው የሚለውን መርህ መሰረት ያደረገ ነው። ይህን እስከሆነ ድረስ እዚህ ላይ ተመስርቶ የተለያዩ አመቺ ስልቶችን የመጠቀሙ ነገር ይቀጥላል ማለት ነው። እንዳልከው እነዚህ ሀገሮች ይህን እንዲቀበሉ አሁንም ደጋግሞ ተጽዕኖ መፍጠር ያስፈልጋል። ደጋግሞ መደራደር ያስፈልጋል። ደጋግሞ መነጋገር ያስፈልጋል። ደጋግሞ በር ማንኳኳት ያስፈልጋል እና ይሄ ደግሞ የሚሰለች መሆን የለበትም። አይ እስከዚህ ካላደረጉ ተብሎ ወደ ሌላ ነገርም ማየት ማተኮር አያስፈልግም። ይህንን ነው ማለት የሚቻለው ለጊዜው። ለአሁን የባህር በር እናገኛለን ዋል ቤዚካሊ ማግኘት ፖሲቢሊቲ አለ። ምክንያቱም ዓለም ተለዋዋጭ ነው፣ ዳይናሚክ ነው። ክስተቶች ተለዋዋጭ ናቸው። ዛሬ የማይሆን ነገር ነገ ይሆናል። የዛሬ ወዳጅ ነገ ጠላት፣ የነገ ጠላት ተነገ ወዲያ ወዳጅ የሚሆንበት ብሔራዊ ጥቅም ብቻ እንደ ማዕከል በቋሚነት ተይዞ የሚካሄድበት ዓለም ስለሆነ ይህንን ብሔራዊ ጥቅምን ለማረጋገጥ የሚደረገው እንቅስቃሴ ደግሞ ተገቢ እስከሆነ ድረስ፣ ህጋዊ እስከሆነ ድረስ፣ ሌሎችን እስካሳተፈ ድረስ ኃይል እየሰበሰበ እየጠነከረ ውጤታማ የማይሆንበት ምክንያት ስለማይኖር የባህር በር ማግኘት ፖሲቢሊቲ አለ ብዬ አስባለሁ። ከላይ ያነሳናቸውን ጉዳዮች ከግምት በማስገባት የኢትዮጵያ የዲፕሎማሲ እንቅስቃሴ እስካሁን ያለው ስኬታማ ነው ማለት ይቻላል? ቤዚካሊ ሶፋር በተለያዩ መስኮች
ከተለያዩ ሀገሮች ጋር የሚደረጉ እንቅስቃሴዎች መለኪያ ናቸው የሚሆኑት። ሲጀመር የኢትዮጵያ ዲፕሎማሲ ስኬት መለኪያው የውስጥ ጥንካሬ ነው። የአንድ ሀገር ብሔራዊ አቅም ነው በውጭ በዲፕሎማሲ መስክ ስኬትን የሚያስመሰክረው። ብሔራዊ አቅም ሲባሉ የኢኮኖሚ አቅም ነው አንዱ፣ መልክዓ ምድራዊ አቀማመጥ ሌላው ነው። የሀገሩ ተጽዕኖ ፈጣሪነት፣ ሶፍት ፓወር የምንላቸው ነገሮች፣ ባህሉ፣ ትውፊቱ፣ ታሪኩ፣ እነዚህ ነገሮች ሁሉ ተጽዕኖ ፈጣሪዎች ናቸው እና ሪሶርሱ፣ እነዚህ ነገሮች በውስጥ እየተጠናከርከው ሄድክ ቁጥር አቅምህ እየጠነከረ ይሄዳል ማለት ነው። በኢኮኖሚ ደረጃ ስናይ ለምሳሌ ያህል በህዳሴ ግድብ ረገድ ያገኘው ስኬት ኢኮኖሚ አቅምህን አምጥቶታል። የኢኮኖሚ አቅም ደግሞ የፖለቲካ አቅም ያመጣል። ይህ ምን ማለት ነው? ቢያንስ ከዚህ ከህዳሴ ግድብ የሚገኘውን ውጤት ለጎረቤት ሀገሮች በማካፈል የምታመጣው ተጽዕኖ አለ፣ ተሰሚነት አለ። እርሻ ባደገ ቁጥር፣ እርሻ ውጤት ምርት ባደገ ቁጥር በዛ ዘርፍ ከሌሎች ሀገሮች ጋር የምታደርገው ንግድ ልውውጥ ተጽዕኖ ይፈጥራል፣ ዲፕሎማሲን ከፍ ያደርጋል ማለት ነው እና በአጠቃላይ የግንኙነት አድማስህ እየሰፋ የሚሄድበት ሁኔታ አለ። ለምሳሌ በነባር ዓለም አቀፍ ተቋማት የተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በኢጋድ መድረኮች አውድ ከምንሰራቸው ስራዎች በተጨማሪ አሁን ሌሎች ዓለም አቀፍ ተቋማት ውስጥ የመቀላቀል ነገር አለ። እነዚህ የሚፈጥሩት ተጽዕኖ አለ፣ የሚያመጡት ወዳጅነት አለ፣ የሚያመጡት ትሩፋት አለ እና ይህንን በምታይበት ሰዓት የኢትዮጵያ የዲፕሎማሲ ደረጃ ከፍ እያለ እየሄደ ነው ማለት ትችላለህ። መልካም። አንድ ነገር ለተመልካቾቻችን እንዲያስረዱ አጠር ያለ ጥያቄ ልጠይቆት። ኢትዮጵያ የባህር በር አገኘች። ከዛ በኋላ ኢትዮጵያ የባህር በር ማግኘቷ በአንድ ኢትዮጵያዊ ላይ የሚኖረውን ተጽዕኖ ያስረዱልን ተመልካቾቻችን። በሀገር ቤት የሚመጣ በሀገር ደረጃ የሚመጣው ተጽዕኖ በአንድ ዜጋ ላይ ተጽዕኖ አለው ማለት ነው። ምክንያቱም ዜጋው የማህበረሰቡ አባል ነው፣ ማህበረሰቡ የሀገር አባል ነው። የኢኮኖሚ ፋይዳ በሚኖርበት ሰዓት ለምሳሌ ኢምፖርት ኤክስፖርት መውሰድ እንችላለን። ከውጭ የሚገቡ ሸቀጦች መግቢያቸው በተሳለጠ ልክ፣ መግቢያቸው በተፋጠነ ልክ እዚህ ሀገር የህብረተሰቡ ህይወት ላይ ለውጥ ያመጣል። የህብረተሰቡ ህይወት ላይ ለውጥ መጣ ማለት ግለሰብ ላይ ለውጥ መጣ ማለት ነው ከአኗኗር አንጻር ይሄ ማለት ነው እና በአጭሩ የኢኮኖሚ ለውጥ በሚመጣበት ሰዓት የማህበረሰብ ለውጥ፣ የህብረተሰብ ለውጥ፣ የግለሰብ ለውጥ የሚመጣበት እንትኑ በጣም ግልጽ ነው። የስራ ፈጠራው ይመጣል፣ ንግድ እየተሳለጠ ይሄዳል፣ ኢኮኖሚ እያደገ ይሄዳል። እነዚህ ነገሮች ናቸው እንግዲህ መታየት ያለባቸውና ውጤቱ በርካታ ነው የሚሆነው፣ ጠቀሜታውን በርካታ ነው የሚሆነው። በግልጽ ደግሞ የሚታይበት እድሉ በጣም ከፍተኛ ነው። እሺ ክቡር አምባሳደር ለሰጡን ጊዜ በጣም ነው የምናመሰግነው። ክቡራን ተመልካቾቻችን ቀደም ሲል የተመለከታችሁት የአርትስ ልዩ እንግዳ ሰዓታችንን ቆይታ ነበረ። የዛሬው እንግዳችን ደግሞ አንጋፋው ዲፕሎማት አምባሳደር ዲና ሙፍቲ ነበሩ። ቆንጆ ቆይታ እንደነበረን ተስፋ አድርጋለሁ። በቀጣይ ሳምንት በሌላ እንግዳ እስከምንገናኝ ድረስ መልካም